ቃልና ገኒ ታሪክ ሰሩ። የጠፋችውን ፀሐይ አገኟት። ፀሐይም በሞትና በህይወት መካከል ያለችው ዛሬ በህይወት ሊያተርፏት ችለዋል። ነገር ግን ያ ተንኮለኛው በኃይሉ ግን እጅ ከፈንጅ ያዛቸው። ሽጉጡን ከፊታቸው ላይ ደቀነባቸው። ፀሐይም አመሰግናለሁ ጓደኛዬ ስትል የነበረችው ገኒም በለቅሶ እኔ ነኝ ጀርባዬን ሰጥቼሽ ጓደኛዬ እንዲህ ያደረኩሽ በማለት አለቀሰች። ቃልዬም ዛሬ እንኳን ጥሩ ነገር ልስራ እንዳትሞቺ እባክሽን እባክሽን እያለች ቃል ለሰው የማታዝነው ሰው የምትገለው ቃል ዛሬ ላይ ግን ካልዳነች ብላ አለቀሰች። ቃልም እሷ ድና ስታያት በጣም ተደሰተች። ምንኛ መታደል ነው ሰውን ማትረፍ። ዛሬ ገና እኮ እኔ ለሰው ቁም ነገር ሰራው፣ በጣም ደስ ብሎኛል ደስ ብሎኛል እያለች ቃል ከፊቷ ጀምሮ እየሳቀች ፊቷ በራ። በዚህም ገኒም ደስ አላት። በመጨረሻ በኃይሉ መጣባቸው። የውሸት ታሪኩን ለጆ ሁሉንም ታሪክ የራሱን ታሪክ ለጆ ሲነግረው ነበር። ጆም ገዳዮችን መግደል አለብኝ በማለት ቤቱ ክላሱ ገብቶ ሲያለቅስ ነበረ። በዚህም የተነሳ ሰላምዬ ምን ሆንክብኝ ልጄ ምንድን ነው ብላ አቅፍ አድርጋ ስስመው ፊቱን ሁሉ እንደናስዳብሰው አስመሳይ ቤተሰቦችን በነካው ደምሽ እኔንም ነካሽኝ እያለ ስትወጣ ብቻዬን መሆን እፈልጋለሁኝ ሲላት ነበረ። ስሜቱን መቆጣጠር አቃተው። በዚህም የተነሳ ሰላምዬ ቃልዬና ወይዘሮ ገነትን እጅ ከፈንጅ ያዛቸው አቶ በኃይሉ። እነሱ በደስታ ለፀሐይ ቢደርሱላትም ነገር ግን በኃይሉ የሚባለው ሰይጣን ማን ከፈተው በማለት ሽጉጡን ደቅኖ ደረሰባቸው። ቃልዬን አለማድነቅ አይቻልም። እስከ ዛሬ የተሰራቻቸው መጥፎ ነገሮች ግን ዛሬ እንኳን እስኪ አንድ መልካም ነገር ልስራ ዳኝልኝ በማለት ተማጸነች፣ አለቀሰች። ሂጄ የኦክስጅን ትንፋሽ እንትን እንዲላት አጥሯት ነውና ሂጄ ላምጣ በማለት ዶክተር ሁና አፍንጫዋ ላይ ስጨምርላት ጣለችው። በጣም አዘነች። ፀሐይ ቁሚ ብትላትም በቃ ሞተች ብለው ሁለታቸውም እየተላቀሱ ነበረ። ቃልዬም አንገቷን ይዛ ተነሽ ተነሽ ብትላትም እሷም ልሰማ አልቻለችም። ፀሐይ ገንዬም ደንግጣ በለቅሶ ታጀበች። ከማልቀስ ነይና ግዢኝ አለቻት። የበኃይሉ ተንኮል እንደቀጠለ ነው። ባልሰሩት ስራ ገኒን ሰላምንና ሳሚን ቤተሰቦች የጨረሱት እነሱ ናቸው። ይገርመሃል ሙተው እንኳን አስክሬናቸው ላይ ጫውና አረቂ እየነሰነሱ ወይኔ ውሸት ታሪክ እየነሰነሰች ስታሰቃይ ነበር ስትለው እሱም በጣም ተጨነቀ፣ አለቀሰ። አትንገረኝ በቃህ ሲል ነበር። ይህን እያወሩ ሳለ ከኋላ ሰላም እንዴ ዛሬ የተዋወቁ እኮ አይመስሉም እያለች ነበረ። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 85 ተለቀቀ። እንግዲህ በባለፈው ፓርት ላይ ዳግም ለብሌን የሳሚን ፍቅረኛው ናት፣ የልጅ እናት ነው፣ የልጅ እናት እንትን ማለትሽ ነው ማፍቀርሽ የልጅ አባት ብሏት ነበር። እጇ ላይ ያን ፎቶ እያየች ነበረው። እናም በዛን ጊዜ በጣም እየተገረመች ነበር እና ቃል ብሌን ይሄን ስታይ በጣም ነበረ እንግዲህ ያንን ፎቶ ከቃል ላይ ነው የሰጠውን። ካይቺ ጓደኛው ናት፣ አሁን ተለያይተዋል እንደዚህ ናቸው ብላ ነበር የሰጠው። በዚህም የተነሳ ቃል ይሄንን እንትን ብላ ምን ፈልገህ ነው ብላ ነበር ብሌን የተናገረችውና ይሆናልሽ ብሎ አቃጥሎብ ነበረ። ዳግም ወደ ክላሱ ሄደው ብሌንም በጣም እየተናደደች ምን አድርጓን ነው ምን አናደደብኝ እያለ ሳሚን በጣም እየተናደደ ይገኛል ማለት ነው። በመጨረሻ እንግዲህ ምን ሆነች ነው በቃ ምን ሆነ ነው እያለች እሷም አስመሳይ ነህ እያለችው ነበረ። የሆነ ነገር ስለኔ ነግሯታል እያለ እንግዲህ እሷም ወደ ቤት ስትገባ በኃይሉና
ጆ ተያይዘው ወጥተዋል ማለት ነው። ተያይዘው ወጥተው እንግዲህ እየተሸኛኙ እሱና እሱ እያወሩ ነው ያሉት። እያወራው ነው ይሄን አድርጋ እያለ ያላደረገችውን ነገር እንግዲህ ራሱ በገደላቸው እናትና አባቱን። ነገር ግን ሳሚና ሰላም ናቸው እንደዚህ ያደረጉ። አስክሬናቸው ራሱ ሙተው እንዴት እንዳሰቃየቻቸው በማለት እንግዲህ የእሷን ስትገደል የእሷን ንብረት ለመውሰድ ብሎ የውሸት ታሪክ ጆ ነገረው። ጆ ደግሞ በጣም ጥርጣሬ ውስጥና የእሷን መልካምነት ሲያይ በጣም እንዴት እያለም ጥያቄ ሆኖበታል። ሲቀጥል ሳሚ የኔ እኩያ ነው፣ እንዴት የዛሬ 19 ዓመት የኔን ቤተሰቦች ሊገላቸው ቻለ እያለ ግን አባዬ እርግጠኛ ማን ነው ጋሼ ሲለው እንዴ ተጠራጠርከኝ ወይስ እኔን እንትን እያልክ ነው እያለው ነበር። አይ እንደዛ ለማን በልጭ እሷን ሳያት እኮ በጣም ጥሩና እንደዛ ሰውና ሰው ምገል አመስልም። እንደውም ልንገርህ አረቄ አድርጋ አስክሬናቸውን እየጎተተች ጫው ነስንሳ እንዳቃጥላቸው እናንተን ብላ ስታደርግ የነበረችው ሲለው እንግዲህ አንተ ጠንካራና ጀግና ይሄ ልፍስፍስ እንዲትሆን አልፈልግም እያለው ነበረ። ይህም በሚያወሩ ጊዜ ሰላምዬ ከድንገት ከኋላ እንዴ እነዚህ ሰዎች ምን እየሰሩ ነው እንደዚህ እንትን የሚሉት እያለች ነበርና እንግዲህ እሱም እየተናደደ እሺ በቃ ወስኛለሁ ካሁን በኋላ በማለት ጠንካራ ሁኜ ነው የምታየኝ እያለው ነበረ። የውሸት ታሪክ እንግዲህ ለቤተሰቦቹ ስለ ቤተሰቦቹ ሲነግረው እንዴት የማይናደድም ማለት ነው። ገዳዮች እሷ ናት ብሎ እንግዲህ ክላሱ ገብቶ እያለቀሰ ይገኛል ጆ ማለት ነው። እንግዲህ ሰላምዬም አይታቸዋለች በአንድ ቁመው ማለት ነው። እሱም ወደ ነገኒ ጋር እየሄደ ነው ማለት ነው። እንግዲህ ወደ ሳሚና ወደ ብሌን ጋር ስንመጣ በጣም ትልቅ ጸብ ተፈጥሯል። ሳሚም መሄድን መርጧል። ምክንያቱም እዚህ ብሌንን ከቀረብኳት ምን ይሄን አጋጣሚ ተጠቅሜ ታፈቅረኛለች ከእሷ ጋር እሄዳለሁኝ በማለት ነበር። እሱም እንግዲህ ያንን ቁስሉን በእርግጥ ለእሷ መስዋዕት ከፍሏል። እንደዛ ስትለው እንዴ ባላወቀው ነገር ግን ለምን እንደዚህ እያለች ደግሞ ልታዝንለትም ትላለች ማለት ነው ብሌን። በመጨረሻ ከእሷ ጋር ንገሪኝ እስኪ ምንድን ነው ያለች ምንድን ነው ቢላትም እሷም ምንም ደግሞ ልታስመስል እንትን ትላለህ እንዴ እያለችው ነበረ። እና ዳግም ሲመጣ ለእሷ ብዬ ነው እስከዛሬ ሁሉንም ጸባይ ተቀይሬያለሁ ያልኩትም ሁሉንም ነበር ብሎ ተቀይሬያለሁ ብለህ ነበር፣ አንተ ግን ውሸትህን በማስመሰል እኔን የምታገኝ መሰለህ እንዴ እያለች ሳሚ ላይ ትጮህበታለች ማለት ነው። በዚህ የተነሳ እንግዲህ ዳጊ ከክላሱ ሲወጣ በር ላይ ጠብቆ አንተ ምንድን ብልሃል ነው ምንድን ብያተ ነው ደግሞ የኔንና የፍቅረኛ የምነው አብረህ እንደዛ ስትሆን እኔና እሷ በተጣላን ጊዜ ከአንተ ጋር የምትሆን መሰለህ እንዴ እያለ እንግዲህ ይነድለታል። እስካሁን እንትን እያልኩ ነበረ ብሎ እንግዲህ እንደዛም ታሞ ሆዱን ይወቅ እንትን ይለዋል። ዳጊ መቼም የማይረባ መመታት ነው ሁልጊዜ ማለት ነው። የዚህ ጊዜ ሆዱም እንደዚህ በቦክስ ሲለው እሱም ሆዱን ጨብጦ ስታየው ብሌን ሳሚ ስትለው እሱም ብሌን ብሎ ትቷት ይሄዳል። እንደምታስቢው አይደለም እሱ ለነገረች ነገር ስለምኑ ነው በቃ ዝም በል ስትለው እንግዲህ እየተጣሉ ይገኛሉ ማለት ነው። በመጨረሻ እንግዲህ ወደ ሰላምዬ ስንመጣ ሰላምዬ ከጆ ክላስ ሄዳ ጆ እንግዲህ እያለቀሰ ነበር የቤተሰቦችን ፎቶ ይዞ። በባለፈው ፓርት ላይ ሌላ ሴትዮ ነው ፎቶ እናቴና ብሎ ያሳያትና ይዞ እያለቀሰ ነበር። እሷ ስመጣ ድብቅ ያረግና እንዴ ልጅ ምን ሆነህ ነው የከፋ ምን ሆነህ ነው ስትለውም አይ ምንም አልሆንኩኝ። አልቅሰሃል እንዴ ያለቀስኩ የተከፍተሃል እኮ ስትለው አይ ምንም አላለቀስኩም አልተከፋሁም ይላታል። ከሱ ግን ቁጭ ብላ እንደዚህ እየነካካቸው ነበርና እንደዚህ ፊቱን እቅፍ ስታረገው ነበር እሷ በየዋህነቷ። ከዛም በኋላ መጨረሻ ላይ እትዬ ማን ነው አክስቴ እኔ ብቻዬን መሆን ነው የምፈልገው እያላት ነበረ። በእጇ እንድስነካው ፊቱን በቤተሰቦች ገዳይ በደምሽ ነካሽኝ እያለ እየተናደደ ይገኛል ማለት ነው ጆ። በዚህም የተነሳ አክስቴ ብቻዬን መሆን ነው የምፈልገው ስለ ምን አልከኝ ስትለው ብቻዬን መሆን ሲላት እሺ ብላ ትታው ትወጣለች ማለት ነው። ሳሚም እንግዲህ መንገዱን ሊቀጥል ሻንጣውን አዘጋጅቶ ከሳሎን መጥቷል ማለት ነው። እናም በዚህ ጊዜ ስታየው መጀመሪያ ላይ እሷ ጋር እያወራ ነበረ ከብሌን ጋራ። ብሌን በማታውቂው እኮ ነው ብለው ቁስሉን ደግሞ ሲል ሲናደድ ያማውና በእጁ እንዲሲይዝ እሷም ቀጥ ብላ እያየችው ለያዘው ልገድፈው ምን እያለች እያሰበች ነበርና አልገደፈችውም። እሱም እንግዲህ አሁን በቃ
ምክንያቱም እነሱን ስጠብቅ ስለሆነ የነበርኩት። አሁን ብሌን ከጠላችኝ እሄዳለሁ የሚለውን ውሳኔ ወስኗል ማለት ነው። በመጨረሻ እንግዲህ ሻንጣውን አዘገጃጅቶ ምንድን ነው ደግሞ አንተ ምን ልትሆን ነው ስትለው አይ ካሁን በኋላ ምን ቀረኝ እያለ ነበር። እሷም ከበር ሆና እያየችው ነበረው ማለት ነው። ብሌን እንግዲህ እሱ ሊሄድ ሲል ሁሉንም ነገር ልትነግረው ትችላለች ማለት ነው። እኔ ተቀየምኩህም የራስህ ህይወትና ሚስት ልጅ አለህ፣ ግን በእኔ ላይ እንደዚህ ለምን ታደርጋለህ ብላ ፎቶውንም ሁሉንም ታሳየዋለች ብዬ አስባለሁ። ይህን ስነግረው እንግዲህ ሳሚ እንግዲህ ቃልዬ የእውነት ነው ያው እንደዚህ ነበረ ብላ እውነቱን የተናገረው። እንግዲህ ይሄንን ስትነግረው ያው ተለያይተናል፣ ያው ተለያይተዋል ብላለች። ተለያይተናል ጓደኛ የነበረች ብሎ ሊነግራት ይችላል። ይህን ሁሉ ድብቅ ሚስጥርህን ይዘህ ነው ብላ እንግዲህ ያው እንትን ሊሉ ይችላሉ። አትሄድ ልትለውም ትችላለች እንደባለፈው ማለት ነው። እንግዲህ ያለው ነገር ይሄ ነው ማለት ነው። እንትናም ጆም ሊለምነው ይችላል። ምክንያቱም ጆ እሱን ለማጥፋት እየተዘጋጀ ስለሆነ እሱንና ሰላምን አብሮ ሊለምነው ይችላል። እሷም ልለምነው ትችላለች ማለት ነው። አሁን ያለበት ሁኔታ እንግዲህ ይህን ይመስል ነበረ ድራማ። ወደ በኃይሉ ጋር እንግዲህ ስንሄድ በኃይሉ ወደነ ገኒ ጋር እየሄደ እስቲ ያቺ ሴትዮ ሙታ ይሆን እስካሁን ነገሩ አትሞትም እያለ ፏጠምም እያላት ልያት ብሎ ቀጥታ እየሄደ ነበርና እንዴ ማን ነው በሩን የከፈተው እያለ ነበር። እነ ቃል ግን ደስ ብሏቸው ዳንሽልኝ ዳንሽልኝ እያለች ነበረ ቃል ማለት ነው። ሰውን መርዳት በህይወቴ እንዴት ደስ ይላል፣ ዛሬ ስለረዳው ስለ ዳንሽልኝ ደስ ብሎኛል እያለች እውነት ቃል ይሄንን ስትል እውነትም ተቀይራለች የሚለው አይገልጸውም። እንግዲህ እዚህ ላይ ጥሩ ነገር ሰርታለች። እየወደቀኝ ደከመኝ እያለችም የበኃይሉን ክላስ አግኝተዋለች። እንግዲህ በኃይሉ ሶስታቸውንም ያስራቸዋል ብዬ ነው የማስበው። ምክንያቱም ሽጉጥ ይዟል። ሁላቸውንም ያስራቸውና ያስቀምጣቸዋል ማለት ነው። ያው ላይ ገላቸው ይችላል። ሶስታቸውንም አስሮ ምን ልታደርጊ አንቺን ነው ብሎ እንዲያውም ቃልን በመጀመሪያ እንትን ይልና ገኒንም ያስራታል፣ እዛው ያስራቸዋል ብዬ ነው የማስበው። እንግዲህ አይገላቸውም መቼም ሽጉጡን ደቅኖባቸው ነበረ እንግዲህ ያለቀው ማለት ነው። ቃልን እዚህ ቦታ ላይ አመስግኛታለሁ እስከዛሬ ከሰራቸው መጥፎ ነገር። ደከመኝ ብላ ከመንገድ ትመለሳለች ነበር ያሰብኩት። ነገር ግን አሁን ላይ ጥሩ ነገር ሰርታለች። ማዘር እያለ እያለቀሰች ራሱ ነበረ ስትረዳት የነበረችው ፀሐይን። ስትድንላት ደግሞ በጣም ደስ ብሏታል ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።